የኢትዮጵያ ብሔራዊ ጥቅሞች የሚባሉ ጉዳዮች አሉ። በተለይ አሁን ላይ በጣም ጎልተው እንዲታዩ የሆኑት ከዛ ውስጥ አንዱ የባህር ጉዳይ ነው። ወይም ደግሞ የሁለቱ ውሃዎች አንደኛው ጨዋማው ይሄ የባህሩ ሌላው የናይል ውሃ ወይም እነሱ ናይል የሚሉት እኛ ደግሞ አባይ ውሃ ብለን የምንጠራው ማለት ነው። እነዚህ ውሃዎች በአጠቃላይ የቀይ ባህሩ ከንግድ አንፃር እንደዚሁም ደግሞ የደህንነትና የሎጂስቲክም ስራ በተለያዩ ከባህር በር ጥቅሞች ጋር በተያያዘ የባህር ኃይልን ጨምሮ የሚሰጡን የሆነ አገልግሎቶች ሁላችንም እናውቀው ነው። እነዚህ ነገሮች ብሔራዊ ጥቅሞች ናቸው። ለአንድ ሀገር መቆም፣ ለአንድ ሀገር እድገት፣ ለአንድ ሀገር ትልቅ መሆን ትልቅ ሚና የሚጫወቱና ወሳኝ ነገሮች ናቸው። ስለዚህ እኛ እንግዲህ በኢትዮጵያ ቢያንስ እስከ 1990ዎቹ አካባቢ የባህር ባለቤቶች ነበርን፣ የባህር ኃይል ባለቤቶች ነበርን። የኛ የባህር ኃይል ትምህርት ቤት በአስመራ ነበረ የቀዳማዊ ኃይለ ሥላሴ የከፈቱት። ከሱም በፊት የተለያዩ አንዳንድ ዝግጅቶቻችንና የባህር ላይ ሚናችን በጣም ግልጽ ነበር። የኛ ድርድራችን እንደ አንድ መንግስት ከእንግሊዞች ጋር ነበር። በባህር ላይ የነበረን ንግግሮች በሙሉ ከእንግሊዝ ጋር፣ ከጣሊያን ጋር፣ ከፖርቹጊዝ ጋር፣ ኢቭን ከቱርኮች ጋር ከሌሎችም ጋር በመደራደር በመወያየት የምንችለውን የራሳችንን ሐቅ በማስከበር ነበር እየተጓዘን የነበረው። ከዛ በኋላ ግን የሆኑ አካሎች ናቸው ተባብረው እኛን የባህር በር እና የባህር በአጠቃላይ ጥቅሞችን በጣም እንድናጣ ተደርጎ አሁን ላይ በክፍያ ብቻ የኛ ጉሮሮ ወይም የኛ እጣ ፈንታ በጅቡቲ ላይ ብቻ በሷ ላይ ተወስኖ እንዲቀር ተደርጎ በጣም ብዙ ብር በሌለን አቅም በትንሹ እስከ 2 ቢሊዮን እና ከዛ በላይ ዶላር እየከፈልን የምንኖር ሰዎች ሆነናል። ስለዚህ በሶማሊያም በሶማሌላንድም በኤርትራም በሌሎችም የተለያዩ እንትኖች እንኳን ወደብ ቢኖረን እና የባህር መውጫ ቢኖረን በቂ ነው የማይባል በጣም ሰፊ የሆነ ቁጥር ቤተሰቦች ያሉን ነን። እኛ እንደ ኢትዮጵያውያን በጣም ብዙ ቁጥር ያለን ህዝብ ነን። ስለዚህ እንደ ህዝብ እንደ ብዛታችን በተለይም ደግሞ በየጊዜው እየጨመረ እንደሚሄድ ህዝብ ይህ የባህር በር እንደዚሁም የውሃ ላይ ጥቅማችንን በደንብ አድርጎ የማስከበር ስራችን ቅንጦት አይደለም፣ ወሳኝና ይሄ ነገር በጣም ሊደረግ የሚገባ ጉዳይ ነው። እኛ ባንለውም ዩናይትድ ኔሽንስ ሴኩሪቲ ካውንስል በ390 ህዝባር 5 ሪዞሉሽን ብሎታል እኮ ኢኮኖሚ ጉዳይ መመጋገብ እንደተጠበቀው ነው። አብሮ ለመኖር ወሳኙ የሆርን ሴኩሪቲና ፒስ ስቴብል ሆርን እንዲሆን ኢትዮጵያና የባህር በር ጉዳይ አዎንታዊ መልስ ስለሚያስፈልገው በቃ ኢትዮጵያ በር ስለሚያስፈልጋት ብሎ የወሰነው እኮ ዩናይትድ ኔሽንስ ሴኩሪቲ እንትን ነው። ዩናይትድ ኔሽን አሴምብሊ ወስኖታል በ390 ህዝባር 5። ይሄንን ማንሳት የጦር አዋጅ አይደለም። የተደፈነውን ፋይል ከፖለቲካው ማለት ከመብት የፖለቲካ ግፍተራ የተፈጸመብህን ተንደርድረ ባትወድቅ እንኳን ተንደርድረ ወደ ኦሪጂናል ቦታ ተመለስ ነው። ተገፍትረናል፣ የስ በተንኮል ነው የተገፈተነው። ሶ ያንን መብታችንን እንመለስ። የፍጥጫ ቦታ ነው፣ የስ ግልጽ ነው፣ ፍጥጫው አለ ቀይ ባህር። ስለዚህ ወደዛ እንመለስ ማለት የስጋትም እንትን ጉዳይ አይደለም፣ የጦርነት እወጃም አይደለም። ይሄ ሊታወቅ ይገባል ባይ። ማንም ህዝብ 120 በላይ ሚሊዮን ህዝብ በአንድ ትልቅ ጉረን ውስጥ አጉሮ ወደ ውጪ የሚወጣበት በራቶ ሲቀመጥ ሊያይ የሚፈልግ ህዝብ ነው ብዬ አልፈልግም። አላምንም። የተገነባበትም እሴት እሱ ስላልሆነ እንዲህ የተጠያየቁ በድርድር የተጠያየቁ ሀገራቶች ሊዌይ አግኝተዋል። ወደ ባህር መድረሻ ቦታ ተሰጥቷቸው በድርድር ቅድም እንዳልኩሽ በመጀመሪያው መርህ መሰረት እንደዛ ተሰጥቷቸው ብዙ ችግር ሪዞልቭ አድርጓል። የማንም የአንድ ሰው ነፍስ አጠፋ ማለት ነው። የቀይ ባህር ማለት ብሔራዊ የልማት አጀንዳ ነው የሚለውን ማስመርን የምፈልጋለሁ። ቀይ ባህር የማያልቅ ለሁሉም ዓለም ሊደርስ የሚችል ኤፊሽንትሊ ፌርሊ በሆነ መልኩ ፍትሃዊ በሆነ መልኩ እስከ ተጠቀምን ድረስ ለሁሉም ለዓለማችን ህዝብ ሊደርስ የሚችል የተፈጥሮ ጸጋ ነው የሚለውን ከዚህ አኳያ
ይህንን በምን አግባብ ነው መጠቀም ያለብን የሚለው የአፍሪካ የነጻ ገበያ ወይም አፍሪካ ፍሪ ትሬድ ኮንቲኔንታል አክት ምንለው እኮ አለ። አሁን የብሪክስ አስተሳሰብም አለ፣ የዚህ የቤልት ኤንድ ሮድ ኢኒሺዬቲቭ አለ፣ አጀንዳ 2063 ምንለው የአፍሪካ ዩኒየን አጀንዳ እንደ አንድ ሀገር እንደ ኢሮፒያን ዩኒየን አይነት ጠንካራ ተቋም የመፍጠርና አብሮ የመልማት ኢንቴንሽን እነዚህ የአፍሪካ ነጻ የንግድ ቀጠና ባይዘው አንዱ መርህ ይሄ ነው። ያሉን ሪሶርሶችንም በአግባቡ መጠቀም ነው። ግብርንም ታክስን ታሪፍን አስቀርተው ንግድን ማሳለጡ እንደተጠበቀ ሆኖ እንዲህ አይነት ሪሶርሶችን በጋራ የመልማት አፍሪካን በጋራ የመልማት ጉዳይ ነው ማለት። የቀይ ባህር ጉዳይ ጠንካራ በኢኮኖሚ ጠንካራ በፖለቲካ ጠንካራ ማህበረሰባዊ ትስስር ያለው ኢስት አፍሪካን የመገንባት ጉዳይ ነው። ስለዚህ የባህር በር ጉዳይ ስናወራ የኢትዮጵያን የወደፊት እጣ ፋንታ የማውራት ጉዳይ ነው። ዝም ልንል እንችላለን። የኢትዮጵያ የህልውና ጉዳይ ነው። ዛሬ ህልውናችን ሊፈታተን የሚችል ላይኖር ይችል ይሆናል። ነገ ከነገ ወዲያ ከፍተኛ ፕሬዠር ይመጣል፣ ማኔጅ ማድረግ የማይቻል። ስለዚህ ለዚህ አሁን ቅድም እንደተባለው ይሄ የፖለቲካ ጉዳይ አይደለም፣ ይሄ የብልጽግና ጉዳይ አይደለም። በዚህ የሃይማኖት የእምነት የፖለቲካ ልዩነት ሊኖር አይገባም። ይሄ ብሔራዊ የሀገር ኢኮኖሚያዊ አጀንዳ ጉዳይ መሆኑን በማስመር ፈልጋለሁ። አንዳንዴ የሚነሳው ሐሳብ ምሰማው ታይሙ አይነት ትክክል ነው። የኢኮኖሚ ጥቅሙ ፖለቲካ ማህበራዊ ጥቅሙ ይታወቃል፣ ነገር ግን ታይሙ አይደለም የሚነሳ ነገር እሷ ላይ ብቻ አስተያየት መስጠት ፈልጋለሁ። አንደኛ ሌት ሆነናል የሚለው ነገር ኦኬ 30 ዓመት ሙሉ ኦሬዲ በታሪክ የነበረንን አንድም ሳይሆን ከብዙ ባህር በሮችን አሳልፈን ሰጠናል። ነገር ግን አሁን ከዛ በኋላ ሌት ሆነናል ብሎ ማንሳት ይቻል ይሆናል። ሌት ሆነናል ከሆነ እሱን እቀበላለሁ። ከዛ ውጪ ይህንን አጀንዳ ፊት ለፊት አመጣ ለውይይትና ለድርድር በር መክፈት ደግሞ ትክክለኛ የመንግስት ኃላፊነት ነው የሚል ሐሳብ ነው ያለኝ።